እምነታችን ከንቱ ናት ይላል። መድኃኒታችን ሞቶ የቀረ ቢሆን ኖሮ ዛሬ ነጭ ለብሶ በአጸደ ቤተ መቅደሱ መሰብሰብ አይኖርም ነበር። እሱ ከሞት ስለተነሳ የእርሱ ልጆች የሆንን እኛ ነጭ ለብሰን ሞት ሆይ መውጊያ የት አለ፣ ሲኦል ሆይ ድል መንሳት የት አለ ብለን ለመዘመር በቅተናል። ይህች ዕለት የእልልታ ቀን ናት፣ የምስጋና ቀን ናት፣ የውዳሴ ቀን ናት። ለእግዚአብሔር ክብር እልል እያልን የምናነጋባት ልዩ ቀን ናት። እንኳን አደረሳት። ወንጌላዊው ቅዱስ ዮሐንስ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ የመዘገበው ወንጌል በቅዳሴው ላይ ተነቦልናል። አራቱም ወንጌላውያን ነገረ ትንሣኤውን መዝግበዋል። ወንጌላዊው ቅዱስ ዮሐንስ አንዲት ውለታ የተደረገላትን ሴት በማስታወስ ይጀምራል። መግደላዊት ማርያም ገና ጨለማ ሳለ ወደ መቃብሩ መጣች ብሎ ያወሳታል። እርሷን ማንሳቱ ያለ ምክንያት አይደለም። ምንም እንኳ ጌታ ኢየሱስ ክርስቶስ ወደ እርሱ የመጡና የተቸገሩትን ያለ አድልዎ በአንድነት ለሁሉም ቸርነት ያደረገ ቢሆን ይህች እናት ይህች እህት የተደረገላት ግን ከአእምሮ በላይ ስለሆነ እንቅልፏን መሰዋቷን በዚያ ሌሊት ከነበረው ፍርሃት ጋር ልቧን አለማስተሳሰሯን ሊያወሳ ወዶ ይጽፍላታል። ገና ጨለማ ሳለ ወደ መቃብሩ መጣች። ጌታ በተነሳባት ሌሊት እንቅልፍ የለም ብላ በጨለማ መጣች። እርሷን አብነት አድርገን ዛሬ ከጨለማ ጋር ተፋጠናልኛ። ይህች ጨለማ የሚተኛባት ጨለማ አይደለችም። የሞት ሰንሰለት የተበጠሰባት ጨለማ አዳኛችን ንጉሣችን መድኃኒታችን መቃብር ይይዘው ዘንድ እንደማይችል የተረጋገጠባት ጨለማ ስለሆነች እኛም እንደርሷ ይህንን ጨለማ እንቅልፋችንን ወዲያ ብለን በትጋት ቆመን እያመለክነው ነው። ገና ጨለማ ሳለ ወደ መቃብሩ መጣች። ያ ጨለማ በጨካኞች አይሁድ የተያዘ ጨለማ ነው። አንዳንድ ጨለማ ከሌሎች ጨለማዎች ይከፋል። ወደ መቃብሩ ዘወር የሚለውን በሕይወቱ ፈርዶ ካልሆነ በቀር ወደ መቃብሩ እንዳይመጣ መቃብርን በጠባቂዎች ያስጠበቁ ገዳዮች አይሁድ የያዙት ጨለማ ነው። ያ ጨለማ ወገኖች፣ አንዳንድ ጨለማ ከጨለማነቱ በላይ በክፉዎች ሲያዝ አስፈሪ ነው። ክፉዎች የያዙት ጨለማ ድርብ ሞት ይገኝበታል። ያንን ጨለማ ተጋፈጠችው በክርስቶስ ኢየሱስ ፍቅር። የክርስቶስ ፍቅር ከጨለማው ጋር እንድንፋጠጥ ያደርጋል። ጨለማ ኃጢአት ነው። ከኃጢአት ጋር እንድንፋለም ያደርጋል። ፍቅሩ የገባው ሰው የኃጢአትን ጨለማ በድፍረት ክርስቶስን ይዞ ሰንጥቆ ለማለፍ ገስግሶ ይመጣል። ገና ጨለማ ሳለ ወደ መቃብሩ መጣች። የሚደንቀው ወደ መቃብሩ ስትመጣ ሽቱ ይዛለች። የኃጢአቷን ስርየት ለማግኘት የሰለጠነብኝን የአጋንንት አሰራር አፍርስልኝ ለማለት ሽቱ ይዛ መጣ ነበር ቀድማ። ያንን ሽቱ ሰብራ በጌታ ራስ ላይ አፍሳዋለች። ያን ዕለት ለመቃብሬ አደረገች ብሏት ነበር። ምን ማለቱ ነው? ለመቃብሬ ያደረገች ማለቱ በዕለተ ትንሣኤ ሌሊት ገስግሳ እንኳ ሽቶ ይዛ ብትመጣ ሥጋዬን እንዳትቀባው ቀድሜ እነሳባታለሁ። ስለዚህ የመቃብሬን ሽቶ ቀድማ ነው የቀባችኝ ማለቱ ነበረ። በጨለማ ሽቱ ይዛ ገሰገሰች። ወገኖቼ
ወደ ኢየሱስ ክርስቶስ የሚመጣው ከሽቱ ጋር ነው። ያ ሽቱ ብልሃተኛ የቀመመው መዓዛን የሚያጣፍጥ ተራ ሽቱ አይደለም። ወደ ጌታ ይዘን የምንመጣው ሽቱ ፍቅር ይባላል። መልሱልኝ፣ ምን ይባላል? እንዲህ በአንድነት መቆማችን በፍቅር ከሆነ የዛሬው ቅዳሴ ብቻውን በቂ ነው ለዓለም። በመላው ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ባለችበት ሁሉ ይሄ ሌሊት በምስጋና በስብሐተ እግዚአብሔር ነው ያደረው። ሳምንቱን ሙሉ ቤተክርስቲያን በሰጊድ ነው ያሳለፈችው። ለምንድነው ታዲያ አበሳችን የበዛው? ለምንድነው ታዲያ ሰቆቃችን የበረከተው? ለምንድነው ታዲያ ጸሎታችን ቅድመ እግዚአብሔር ደርሶ መልስ ያላመጣው? ያለ ሐሰት በእውነት እነግራችኋለሁ ሽቱ ይዘን ስላልመጣን። ያ ሽቱ ፍቅር ይባላል። ቀበሌን መሰረት ያደረገ ፍቅር አይደለም። ጥቅምን መሰረት ያደረገ ፍቅር አይደለም። ዝናንና ስልጣንን መሰረት ያደረገ ፍቅር አይደለም። እንደ ክርስቶስ እንዲሁ የሚወደው ፍቅር ነው ሽቱ። ጌታ እንዲሁ ነው የወደደን። እንዲሁ እንዋደድ ይሆን? ሽቱ ይዛ መጣች። መቃብሩ የመቃብሩ ድንጋይ ተፈንቅሎ አገኘች ይላል። ወደ መቃብሩ የገሰገሰችው የሞተ ልታገኝ ነው። ስትደርስ ግን የመቃብሩ ድንጋይ ተፈንቅሏል። ወገኖቼ እኛ ወደ ቤተ ክርስቲያን የመጣነው ስለ ሕይወት ጉዳይ እንጂ ስለ ሞት ጉዳይ አይደለም። እዚህ የምንገሰግሰው ስለ ሰማያዊ ጉዳይ እንጂ ስለ ምድራዊ ጉዳይ አይደለም። ሥጋውን አግኝታ ልትቀባ ሽቱ ይዛ መጣች። በአይሁድ ልማድ አይሁድ ለልማዳቸው በሦስተኛ ቀን የሞተን ሰው ሽቱ ይቀባሉና ያንን ይዛ መጣች። የመቃብሩ ድንጋይ ተፈንቅሏል። ደነገጠች። እንደገና ወደ መንደር ተመለሰች። እንዴት እንደምትንከራተት ይዋል። በእጇ ሽቱ ይዛለች። የመቃብሩ ድንጋይ ተፈንቅሏል። ወደ ደቀ መዛሙርቱ ተመልሳ ሄደች። ይደንቀኛል ሕይወቷ። ደቀ መዛሙርት አልመጡም። እሷ ግን ሽቶ ይዛ ገስግሳ መጣለች። ወገኖቼ በተማርነው ዕውቀት አይደለም፣ ባለን መንፈሳዊ ኃላፊነት አይደለም፣ በመነካት ነው ጉዳዩ። የተነካ ይቀድማል። ወገኖቼ እኔ ስለ ክህነቴ አልቀድማችሁም። እነዚያ ሐዋርያት ቤታቸው ናቸው። ሄዳ ነገረቻቸው። ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ዮሐንስና ጴጥሮስ ከእሷ ቅስቀሳ በኋላ እየሮጡ መጡ። ቀድሞ የደረሰው ወጣቱ ዮሐንስ ነው። ወደ መቃብሩ ሳይገባ ሽማግሌው ጴጥሮስን ጠበቀው። ወገኖቼ በትንሣኤ ዕለት ስለ መከባበርም እንማራለን። ወጣቱ ደረሰ፣ ሽማግሌውን ጠበቀ። ጴጥሮስ መጣ፣ ወደ መቃብሩ ገባ። የሚገርመው ባዶ መቃብር ውስጥ ራሱ ላይ የተጠመጠመው ጨርቅ እዚያው ራሱ በነበረበት ቦታ፣ የተልባ እግሩ ልብስ እዚያው አካሉ በነበረበት ቦታ ሳይተረማመስ ማለት ነው። ልብሱ በክብር እንደተቀመጠ የጌታ ሥጋ ግን እዚያ መቃብር ውስጥ የለም። የነቢዩ ዳዊት ዝማሬ ተፈጽሟል። ጌታ በመቃብር የለም። ወተንሳ እግዚአብሔር ከመዘንቃህም ነዋ። እንቅልፍ ተኝቶ እንደሚነቃ ጎበዝ ክርስቶስ ተነሳ ብሎ የተነበየው ትንቢት ተፈጽሟል። መቃብር ውስጥ የጌታ ሥጋ የለም። ነቢየ እግዚአብሔር ዳዊት ይትነሳ እግዚአብሔር ወይዘረው ነው፣ እግዚአብሔር ይነሳ ጠላቶቹ ይበተኑ ብሎ የተነበየው ትንቢት ተፈጽሟል። በመቃብር ውስጥ የኢየሱስ ክርስቶስ ሥጋ የለም። ወገኖቼ ዛሬ ድረስ ነጭ ለብሰን የምንዘምርበትን ታላቅ ርዕስ በዛሬይቱ ሌሊት አገኘን። ኢየሱስ በመቃብር የለም፣ ከሞት ተነስቷል። የሞት ስልጣን ተረግጧል። የእኛ ሕያውነት ተረጋግጧል። ሞተን አንቀርም። አሸናፊዎች የመሆናችን እውነት ገሃድ ሆኗል። ምንድን ነው የምንማረው ከትንሣኤው እውነት? ምንድን ነው ቤተ ክርስቲያን የምትሰጠን አደራ? ጌታን ሞት አልያዘውም፣ ተነስቷል። ጌታችን ተነስቷልና እኛም ሞተን አንቀርም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 እንደተናገረ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል።
ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ሕያዋን ይሆናሉ ብለዋል። እንኳን ደስ አላችሁ ክርስቲያኖች። ሞተን ፈርሰን በስብሰን አንቀርም፣ እንነሳለን። ንጉሳችን ተነስቷል፣ እኛም እንነሳለን። ኢየሱስ ክርስቶስ ተነስቷል፣ እኛም ተስፋ ትንሣኤ አለን። ሞተን አንቀርም። ምንድነው ግን ዋናው እምነት? ይሄንን እምነት በልባችን ሰንቀን ወገኖቼ ገዳይ ከሆነ ሐሳብ ገዳይ ከሆነ መቃብር እንውጣ። መቃብር ውስጥ እያለን ትንሣኤን ብናከብር ከንቱ። አንዳንድ ሰው እኮ መቃብር ውስጥ ነው ያለው። በሱሰኝነት መቃብር ውስጥ፣ በአሉባልታ መቃብር ውስጥ፣ በነገረኝነት መቃብር ውስጥ፣ ሕግ በመጣስ መቃብር ውስጥ፣ ስለ ገንዘብ በመስገብገብ መቃብር ውስጥ፣ ክርስቲያንነትና ክርስቲያናዊ መዓዛ በሌለ ማንነት እየኖርን የትንሣኤ ዕለት ብቻ ነጭ ለብሰን የላመ የጣመ ስለበላን ታሪክ ስላስታወስን የምናመልጥ እንዳይመስላችሁ። ትንሣኤው የሚነግረን ከመቃብር ውጡ ነው የሚነግረን። ከመቃብር እንውጣ ወገኖች። መጨካከል መቃብር ነው። ዛሬ እኮ በሀገራችን የሚላስ የሚቀመስ የሌላቸው አንገታቸውን በጉልበታቸው መሃል ቀብረው እንባ ቀለባቸው ሆነው ያደሩ አሉ። በዚህች ሌሊት በብዙ ዕዳ ውስጥ ያሉ አሉ ወገኖቼ። በትንሣኤው ዕለት ትንሣኤያችን መረጋገጡን እያሰብን ከመቃብር እንውጣ። ከክህደት መቃብር እንውጣ። ሕግ ከማፍረስ መቃብር እንውጣ። ያን ጊዜ የክርስቶስ ትንሣኤ ለእኛ ሕይወት ትርጉም ይኖረዋል። ያን ጊዜ የክርስቶስ ትንሣኤ በእኛ ሕይወት ይገለጣል። ወገኖቼ ከኃጢአት አልጋ ላይ እንነሳ፣ በጽድቅ እናብራ። የጽድቅ ብልጭታ ሕይወታችን ውስጥ ሳይኖር ዛሬ ትንሣኤ ነው ብለን ሌሊቱን ነጭ ለብሰን አስቀድሰን ቀን እንደ ልባችን ጠግበን ያለ ልክ ጠጥተን የማይገባ ነገር ውስጥ የምንገባ ከሆነ ዛሬ እንቅልፋችንን ባናጣ ተኝተን ብናደር ይሻለናል። ከመቃብር እንውጣ። የትንሣኤው ጌታ ሕይወታችንን ይውረሰው። ያሸነፈንን ያሸንፍልን፣ የረገጠንን ይርገጥልን። ሞትን ድል አድርጎ የተነሳው ጌታ በተስፋ ትንሣኤ አሻግረን እያየን እንድንኖር ይርዳል። በዓሉ የበረከት የሰላም የቸርነት በዓል ይሁንልን። ወደ ቅዳሴ